ሰላም እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ ይብዛልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ ማለት ነው። ያው እንግዲህ ከመግቢያ ላይ ሰብስክራይብ አድርጉ የምንላችሁ አንዳንዶች ሰብስክራይብ ስለማታደርጉ ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬም እንደተለመደው አንዳንድ ነገር እናወራለን፣ እንማማራለን ማለት ነው። በተለይ እኛ አረብ ሀገር የሚመለከትን ነገር ነው ይዤላችሁ የመጣሁት። ሰው እናንተ ደግሞ በጥሞና አዳምጡት ማለት ነው። እና ብዙውን ጊዜ እኛ አረብ ሀገር የምንሰራ ልጆች በየጊዜው መከራችን ብዙ ነው የሚደርስብን ነገር። እንግዲህ ከዚህ ከታምሌሉ ላይ የሆነች ልጅ ምናልባት አይታችሁታል ብዬ ተስፋ አድርጋለሁ። በቲክቶክ ላይ ተለቃለች ማለት ነው። በጣም በሚያሳዝን ሁኔታ ለረዥም ዓመት ነው እንግዲህ አረብ ሀገር የሰራ ያው ጠፋብኝ ስንት ነው እናንተ ረሳሁት እንጂ ማለት ነው። ስታወራ ሰምቻት ነበረ እና ያው ቪዲዮንም አላስገባው ቻናሉ አዲስ ስለሆነ ነው። በይዘዌ ቻናሉ ሞኔታይዜሽን ስለሚከለክለው ነው እንጂ አስገባው ነበር ማለት ነው። ነገር ግን እኔ አንዳንዴ ምን አበሳ እንዲሰራን እራሱ አላውቅም። የእውነት በቃ በየጊዜው የኛ መከራ ብዝት ያለ ነው። በቃ በየሶሻል ሚዲያው በየምኑ የኛ መከራ የበዛ ነው። ግን እንደዛ ሆኖ ራሱ ለኛ የሚደርስልን የለም። እውነት ለመናገር እኛ ለሰው ሲሆን በቃ ከሌ ታመመ ከሌ እንደዚህ ሆነ ሲባል ቀድመን የምንደርስ እኛ ነን አረብ ሀገር ያለ ነው። ይሄ እውነትና እውነት ነው። ምናልባት አረብ ሀገር ስላለች ነው ምናምን የሚሉ ሰዎች አይጠፉም ነው። እሱ ሀቅ ነው። ነገር ግን እኛ የሆነ ነገር ስንሆን ማንም አይደለም የሩቅ ዘመድ ይቅርና ቤተሰብ ራሱ አይደርስልንም። እኛ ሲኖረን ስንሰጥ ብቻ ነው ሰው የሚወደን እንጂ ከዛ ውጭ እኛን ማንም ዘወር ብሎ አይሄድንም። እና እንግዲህ ትንሽ በጣም በሚያሳዝን ሁኔታ ብስቁልቁልቁልቁልቁል ያለች ልጅ ናት ማለት ነው። ሻራ ላይ ተቀምጣ ያው ጃዛ ቤትም ረዥም ወራቶች እንደተቀመጠችና እንደጨለለችም እንትን እያለኝ የት ነው የምትሄጂው ስትባል ኢትዮጵያ ነው የምሄድ ምናምን እንግዲህ ከኢትዮጵያ ባንዲራ ስላለች ማለት ነው ኢትዮጵያ ነው የምሄድ እያለች በጣም አሳዘነችኝ። ያስባችሁታል? ይሄ ሁሉ ግን የሚሆነው ምልላችሁ ፈልጌ ነው ቤተሰብ። በነገራችን ላይ አንዳንድ መጥፎ ጓደኛ ይኖራችሁና ከኮንትራት ቤት ውጡ፣ ይሄን ያህል ደሞዝ ነው ገለመሌ እያሉና እያስወጧችሁና አብዛኞቹ እኛ ሁላችንም መውጣት ጠልተን አይደለም፣ ብርም ደግሞ የተሻለ ቢከፈለን ጠልተን አይደለም። ግን ደግሞ የሚመጣውን መዘዝ ብሩን ብቻ ሳይሆን ማየት ያለብን የሚመጣውን መዘዝ ማየት አለብን። ስንቶች ናቸው የሰው ዲቃላ ተሸክመው ያ ደሞዝ እየተቀሙ ከሚሰሩት ይልቅ ደሞዝ የሚቀሙት ነው የሚበልጥ። አስባችሁታል? እንጂ ሁላችንም ማንም ፈልጎ አይደለም። እኔ አሁን ብዙዎች የምታውቁ ልጆች አላችሁ አይደለም? በዚህኛው ቻናሌም በዛኛው ቻናሌም ሁልጊዜ እዚህ ኩሽና ማታ የሆነች አልጋለች እንደዛ፣ ከዛ ውጭ አታዩኝም። እና ይሄ ሁሉ ምንድነው በቃ ከሁለት ክላስ ውጭ የትም አልንቀሳቀስም። እና ሁላችንም እንፈልጋለን እንደ እስረኛ ከአንድ ቤት ተቀምጠን። ነገር ግን ለሚመጣው መዘዝ ማን ነው ተጠያቂ? እናንም ተጠያቂ አይሆንልም። እኛንን መስዋዕት የምንከፍል እግዚአብሔር ነው የምላችሁ። ይሄ ብቻ አይደለም። እኛ አረብ ሀገር የምንሰራ ልጆች አታ ሀገር ሄደን ራሱ ብራችን ብትንትንትንትንትን እናረጋለን። ለማይመለከተን ሰው እናበድራለን፣ እንሰጣለን። እኛ የዓለም ባንክ ስለሆንን ችግር የለም። አሁን እኛ የዓለም ባንክ ነን። ብራችን እናበድራለን። ከዛም በኋላ ያ ብር ያልቃል። ብር ካለቀ በኋላ ማንም ዞር ብሎ አይንም። ብር ሲኖርን ግን ያም ባደውም ዘመዱንም ሆይ ለና ከዛም በኋላ ብራችን ካለቀ በኋላ ድጋሜ ደግሞ ስደት እንሰደዳለን። አያችሁ ስደት ስንሰደድ አብረውን አይሰደዱም። እኛ ለምናደርገው መከራ ማንም ተጠያቂ አይሆንም። አስባችሁታል? ስለዚህ ቀደም መጠንቀቅ አለብን። በተለይ ሶሻል ሚዲያ ያላችሁ ልጆች ልትጠነቀቁ ይገባችኋል። ከአንዱ መማር አለባችሁ። ማርያምን ነው የምላችሁ። ማንም ዘወር ብሏችሁ ሲኖራችሁ ብቻ ነው ሁሉም በቃ ንጉስ የሚያደርጋችሁ ንግስት የሚያደርጋችሁ። ካለላችሁ ወይኔ ይቺ አረብ ሀገር አብዳ መታ ብሯል ሰው ሰጣ ምናምን እያሉ ይመጻደቁባችኋል። ስንት እድሜያችን ገብረን ያገኘነው ብር ነው። እውነት ለመናገር ብሩን ታገኙታላችሁ፣ ችግር የለውም። ሰግሪባ ችግር የለውም። ብሩን ግን ለምሳሌ የሆነ ነገር ሆነን ተመልሰን ስደት ብንሄድ ጓደኛ ራሱ አታብዙ። እግዚአብሔርን እኔ ብዙ ልጆች አሁን የምነግራችሁ ጓደኛ ራሱ አታብዙ። በቃ ጥሩ ያደረጋችሁላችሁ ጓደኞች ይበሏችኋል መልሰው። ጥሩ ያደረጉላችሁ ጓደኛ መስዋዕት የከፈላችሁላችሁ ጓደኞች እናንተ መልሰው ይወጓችኋል። እኔ እግዚአብሔርን አንዳንዴ በቃ ብቻዬን ራሱ መሆን ደስ ይለኛል። ግን ደግሞ በሆነ ምክንያት በሆነ አጋጣሚ ምናምን ሰው ያስፈልጋል እያልኩ እኔ ከትንንሽ ሰዎች ጋር ቀርባለሁ። ከዛ ውጭ ግን የሆነ አንዳንድ ሰዎች አሉ ሰው ደስታ የማያስደስታቸው ሆን ብለው ያንን ሰው የቀረቡ ይመስሉና ስለ ሰው በቃ ስለዛ ነገር የሚወሩና ሰው ጋር ራሱ ስትቀራረቡ በልክ ይሁን በቃ ይሄ ነው የምላችሁ። እና አሁን ለምሳሌ እኛ እንደዚህ ሆነን በቃ እኔ ግን እግዚአብሔርን መስዋዕት እንትን የሆነ ትምህርት ነው ሰርኩ ከማንዶ ተቀላችሁ እንዱ ብሆን ኢትዮጵያ ሄጂ እንዱ በቃ ራሴን ማሳምነው ጎበዙኝ ሰርቼ
ከኢትዮጵያና ሳባ ከሳባ ዩቲዩብ በጣም ብዙ ነገሮችን ተምሬያለሁ። ከነሱ ብቻ ነው እኔ መውሰድ የምፈልገው እንጂ ድጋሚ ስደት እመልሳለሁ ምናምን ብዬ ራሴን አላሳምነውም። ግን አንዳንድ ልጆች ስደት ሁሉ አማራጭ ያደርጉታል። ስደትን ሁሉ ዳግመኛ በዚህ መሰደድ ቀላል ነው። የሄደውን እድሜ ግን አንመልሰውም። መሰደድ እኮ ቀላል ነው፣ ኖርማል ነው። ግን ደግሞ አንዳንዴ በቃ መከራም ቢመጣ ችግርም ቢመጣ መስዋዕት እንከፍላለን ብለን ደግሞ ዝግጁ መሆን አለብን ለመስዋዕቱ እንጂ ሁል ጊዜ ብቻ አልጋ ባልጋ ይሆናል ብለን ደግሞ የምንጠብቃለን። አይዋቃሉ አረብ ሀገር ላይ ስንኖር ምንም ወጪ አናወጣም። ሁሉ ነገር በራሳችን አይደለም፣ በእነሱ ነው። አተሳሞ ነው አይቀር፣ ምኑ አይቀር፣ ልብሱ አይቀር። ነገር ግን እንደዛ ሆነ ብለን ደግሞ ዘላለማችን ደግሞ የሰው ገረድ የሰው ታዛዥ አሉ በጣም ጎበዝ ልጆች። ለምሳሌ ለአብነት ደግሞ አንዲት ልጅ በጠቅስ ደግሞ መቅደስ ትባላለች። ኩዌት 11 ዓመት የሰራች ናት። የራሷን ሱቅ ከፍታ ባላ ግብታ በቃ ደስ የሚል ኑሮ ትኖራለች። እንደነዚህ አይነት ልጆችም አሉ። ደግሞ አንዳንዶች ደግሞ በዚህ በፌስቡክ የሚያውቁት ወንድ አለ፣ በቲክቶኩ በዩቲዩብ ሰንበሌ አያውቁትም። እሱ እያወራትን ብቻ ትመረኮዝና እውነቱና ከእሱ ጋር ትጃጃላለች። ከዚያ የሆነ ነገር ትሆናለች። መጨረሻ ላይ እሱ ወይ ሚስት ይኖረዋል ወይ የራሱ ህይወት ይኖረዋል፣ የተለያየ ነገር ይኖረዋል። ከዛ ህይወቷ ምስቅልቅልቅል አርጓት እንዳትነሳ ስብር አርጓት ይሄዳል። ከዛ መጨረሻ ላይ ሞራል ነው ሁሉ ለተለያየ ነገር ይወድቃል፣ ይሰበራል። ስለዚህ እንደዛ ሆኖም ደግሞ የሚመለሱም ደግሞ አሉና ራሳችሁን ቀድማችሁ ዝግጁ ማድረግ አለባችሁ መስዋዕት ለመክፈል። እዛ ባሻገር ደግሞ ነገሮችን ረጋ ባለመልኩ ማየት፣ ሰከን ባለመልኩ ማየት ይሄ የኛ ኃላፊነት ነው። እውነት ለመናገር ግን የብዙዎቻችን እንደዚህ አይደለም። ችኩሎች ነን። ሄደን በቀድሚያችን ሄደዋል ምናምን እንልና ከማይሆን ወንድ ጋር እንሄዳለን። የማይጠቅሙን ወንዶች እንይዛለን። ይሄ ነገር አለና ልላችሁ ፈልጌ ነው። ልጅ እንግዲህ ብቻ ለማንኛውም እኔ ስለዚህ ልጅ ነበር የመጣሁት። ግን ብዙ ነገር የማየውን ነገር አውሮኝ ማለት ነው። በተለይ አሁን ከሀቢባ ቤት ስትሄዱ እኮ በቃ ያስጠላል። እንደው አንዳንዴ ወይኔ የምትዳር ነው ምናምን ሁሉ ትላላችሁ። እግዚአብሔር እኔ እንደው እግዚአብሔር አይቀበለኝም እንጂ ምክንያቱም ስሰራው መውለው ሲወላ አለ እንጂ በቃ ገዳም ሁሉ ግቢ ይለኛል። ለምን በቃ በነገሮች ራሱ ተስፋ የምቆርጥባቸው ነገሮች አሉ፣ በማያቸው በምናምን ነገር ማለት ነው። እና ለዛ ነው ማለት ነው ቤተሰቦች። ለማንኛውም እንግዲህ እኔ የመጣሁበት ስለዚች ልጅ ላወራ ነበር። በጣም ነው የምታሳዝነው ለመናገር እና እንደዚህ አይነት ነገር ይጠብቃል። እየጠጣችሁ ቡና አረብ ሀገራት ላይ ቡና ካልጠጣና እንትን ይላል። በጣም ከባድ ነው እና ለዛ ነው። በተረፈ ደግሞ ሌላ ደግሞ መመጣበት አለ። በተለይ ሀበሻ ጋር ሆናችሁ የምትሰሩ ልጆች ደግሞ እንደ እግዚአብሔርን አንዳንዴ ከሀበሻ ቤት መስራት ሀበሻ ጋር ሆኖ መስራት በጣም መጥፎዎች ናቸው እና እንደዚህ አይነት ደግሞ ትዕግስት በማንኛውም ቦታ በነገራችን ላይ ትዕግስት ለሰው ልጅ ወሳኝ ነው። ከምንም በላይ ጸባይ፣ ትዕግስት ወሳኝ ነው። ከምሬ ነው ብላችሁ እና ያለው ነገር ይሄ ነው። በተረፈ ግን ልጆችዬ እናመሰግናለን ስለነበረን ጊዜ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። በስደት ያለነው ለሀገራችን ያብቃን። ይቅርታ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ተነፋነፍባችሁ ፈናነፋነፈኝ ባይዘው እንግዲህ ይሄ ቪዲዮ ያለ ማዲያት ነው ያለ ፊልተር ነው የሚለቀቀው። ሀሳብ አስተያየት ስጡ። እንግዲህ ስለ ሸቃሊት በስማማ አሁን ከስታለች። ባይዘው ሸቃሊት በጣም ብዙ ታስበው ይሄ ስማማ ትምህርት እንደከሰው እናንተን የራሷን በጣም የከሰውት ነው ለመናገር እና ይሄን ያለው ነገር ሰላማችሁ ብዝት ትረፍረፍ ይበልልኝ። ሀሳብ አስተያየት ካላችሁ እንቀበላለን። ባይዘው ጥያቄ ካላችሁ ምናምን ነገር ኮሜንት አስቀምጡልን እና ይሄን ያለው ነገር በተረፈ ቪዲዮ ከተመቻችሁ ላይክ አድርጉኝ፣ ካልተመቻችሁ ዲስላይክ አድርጉኝ። ይሄን ያለው ነገር እንግዲህ በቅርብ ሀገር እንገባለን ምናምን ማለት ነው። በቅርብ ሀገር እንገባለን። ስለዚህ ይሄ ነው ያለው ነገር። ሌላ ግን መምላችሁ ነገር የለም። በተረፈ ግሩፖች እየሰላማችሁ ብዙ ይበልልኝ። ደህና ሁኑ። ይበቃኛል። ተዘፈዘፉኝ፣ ለፈለፉኝ እኮ እናንተ